በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቆች ተአምራትንም አደረገ። በአምሳኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና ትውልዱም ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ከአመነ በኋላ በብዙ ሀገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄ ከተማም ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርንም ቤተ ክርስቲያን በመልካም አጠባበቅ በቅንነት ተጠበቀ። ምእመናንን በቀናች ሃይማኖት ካጸናቸውና በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ ሀገር ሄዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተ ክርስቲያን ሰራላቸው። የዚያች ሀገር ገዥም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታ ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቆሞ እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮኹ። መኮንኑም ዝፍትና ዲን በተመላ ምጣድ ውስጥ አግብተው አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ጉዳት አልደረሰበትም። የንጉሱም ልጅ ከቤቷ መስኮት ሁና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠችና ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩአት። ደግመውም አራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሰጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንንም ይዞ በምጣድም ውስጥ ድኝና ዝፍት ሰመልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምንም ጉዳት አልደረሰበትም። መኮንኑም ይህን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያንም ሰራላቸው። በውስጣቸውም ብዙ ድንቆች ተአምራትን አደረገ። ብሩህ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔርን መልአክ በእጁ አክሊል ይዞ አትፍራ፣ ጽና፣ እነሆ በእጅ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ እሳት ጨመሩት። ተጋድሎንም በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የተባረከች ንግሥት ወለተ ማርያም የዕረፍቷ መታሰቢያ ነው። እርሷም የንጉሥ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን። እኛንም ከመከራው ሁሉ ያድነን ለዘላለሙ። በዚችም ቀን ደግሞ የከበረ ቀሲስ አውሳቢዮስና የሰማዕት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን።